ሰላም ጤና ይስጥልን አድማጭ ተመልካቾቻችን የካቲት 22 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። 10 የሚደርሱ የወረዳና የዞን ባለስልጣናት እና አጃቢዎቻቸውን ጨምሮ በተሰነዘረ ድንገተኛ ጥቃት እንደዚሁ ህይወታቸው አልፏል የሚለውን ጨምሮ ባለስልጣናቱ ከስብሰባ ሲመለሱ ነው እንግዲህ አሳቻ ቦታ ላይ ድንገተኛ የደፈጣ ጥቃት በሩምታ ተኩስና የቦምብ ፍንዳታ ደርሶ ህይወታቸው ያለፈው። ይህንን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ወልዲያ ዙሪያ እንደዚሁ ከወልዲያ እና ከመርሳ የተለያዩ አቅጣጫዎች ከወልዲያ ጀነቶ በር ከመርሳ ቦሆሮ እንዲሁም ደግሞ ከሲሪንቃ ይበገር አቅጣጫ ወደ መርጦ በሶስት አቅጣጫዎች የከባድ መሳሪያና የእግረኛ እንቅስቃሴ አለ። የከባድ መሳሪያ ድብደባ እየተደረገ ነው። ከዚህ አካባቢ ያለው መረጃ ጨምሮ በወልዲያ እንደዚሁ በስተ ምዕራብ አቅጣጫም እንደዚሁ በቅሎ ማነቂያ ተብሎ የሚጠራው አካባቢ ያሉ አሁናዊ ሁኔታዎችን በተመለከተ ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ሌሎች መረጃዎችም አሉኝ። እንደዚሁ ፋኖ እንደዚሁ በጣና በስተምዕራብ በሚገኘው የአቸፈር ኢስማላ ከተማ በመግባት እንደዚሁ ጥቃት ፈጽሟል። ይህንን በተመለከተም እንደዚሁ መረጃዎች አሉ። ሰሞኑን በጣና ሰሜናዊ ምዕራብ አቅጣጫ በአለፋ ጣቁሳ ደልጊና አካባቢው ከነበረው የፋኖ ጥቃት አሁን ደግሞ ወደ አቸፈር ወደ ጣና ምዕራብ አቅጣጫዎች እንደዚሁ የፋኖ እንቅስቃሴዎች አሉ። በዚህ ቀጠና የድሮን ስምሪቶችም እንደዚሁ ጨምረዋል። እንግዲህ በባህር ዳር በቅርብ ርቀት ባሉና በጎንደርና ባህር ዳር በተለይ በጣና ሐይቅ በኩል ባሉ መስመሮች ያለውን አጠቃላይ ሁኔታ የሚያሳይ ነው። እነዚህን ጨምሮ የተለያዩ መረጃዎችን በዚህ ሰዓት ወደ እናንተ የማደርስ ይሆናል። ፖለቲካዊ፣ ዲፕሎማሲያዊ መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው። እንደዚሁም ደግሞ ከስምሪት ቀጠናዎቻቸው በርካቶቹ በሌሊት ስለመውጣታቸው የአድማ ብተናና የሚሊሻ አባላት ይህንን ተከትሎ በሚሊሻ አባላት ላይ መከላከያ እንደዚሁ እርምጃ መውሰዱን የሚገልጹ መረጃዎች አሉ። እነዚህን በሙሉ ከግንባር እንደዚሁም ደግሞ ተዛማጅ መረጃዎችን አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንግዲህ በዚህ ሰዓት ከማደርሳችሁ የአፍሪካ ቀንድ መረጃዎች መካከል ደግሞ እንደዚሁ የኢትዮጵያና ሱዳን፣ የኤርትራ እንዲሁም ደግሞ የሶማሊያ፣ የሶማሌላንድ፣ የሞቃዲሾ ቀጠናዎችን የተመለከቱ አዳዲስ መረጃዎች ወጥተዋል። እነዚህ ከኢትዮጵያ ጋር በቀጥታና በተዘዋዋሪ ያላቸው ተዛምዶ ምንድን ነው የሚለውን ጨምሮ በአፍሪካ ቀንድ መረጃዎቻችን በአጭሩ እነዚህንም ወደ እናንተ የማደርስ ይሆናል። እንግዲህ ከያስኳቸው መረጃዎች ባሻገር በዋናነት በተለይ ከፋኖ በሚቆጣጠራቸው የደቡብ ጎንደር ቀጠናዎች በተለይ የወጡ መረጃዎች አሉ። እንዲሁም ደግሞ የደረሱ አቤታዎችና ቅሬታዎች አሉ። ይህንን በተመለከተ እንግዲህ የሚከተሉት ቅሬታዎች ደርሰዋል። ይህንን የሚሰሙ የፋኖ መሪዎች እንዲሁም ደግሞ በአካባቢው የፋኖ ወታደራዊና እንዲሁም ደግሞ የአስተዳደር ተወካዮች በጉዳዩ ላይ እርምጃ እንዲወስዱና ማስተካከያ እንዲያደርጉ ያስፈልጋል። ይህንን በተመለከተ እየደረሱ ካሉ ጉዳዮች መካከል ፋኖ በተቆጣጠራቸው አካባቢዎች የመጣ የህዝብ ቅሬታ ነው። ቃል በቃል ነው ይሄ የሚቀርበው። አንደኛ የታዳጊ ሴቶችና ልጃገረዶች ላይ ትንኮሳዎች መፈጸማቸውን የሚገልጹ መረጃዎች አሉ። ይህንን ባደረጉ ላይ በአስቸኳይ ፋኖ እርምጃ እንዲወስድ ይሄ ከእስቴ መካነ ኢየሱስ ሁለተኛ ደረጃ ትምህርት ቤት አካባቢ የመጣ ጥቆማ ነው። በአስቸኳይ እርምጃ እንዲወሰድ ተጠይቋል። ሁለተኛ መምህራን፣ የጤና ባለሙያዎች እንዲሁም ደግሞ ሌሎች የአገልግሎት መስጫ ተቋማት የህዝብ ሰራተኞች እና የመንግስት ሰራተኞች ላይ እንደዚሁ የሚደርሱ በተለይ ድጋፍና ገንዘብ ጋር በተያያዘ ከአቅም በላይ ገንዘብ ጥያቄ አለ። በዚህ በኩል እንደዚሁ በእነሱ ላይ ጫና መፈጸሙና በዚህ ምክንያት አንድ የጤና ጣቢያ ሙሉ በሙሉ መዘጋቱን ሐኪሞቹ በስጋት ምክንያት በመሄዳቸው ይህንን በተመለከተም እንደዚሁ ከጉና በጌምድር ወረዳ የወጣ መረጃ ነው። በዚህ ቀጠና ያለ ፋኖ በአስቸኳይ ይህንን እርምጃ እንዲወስድና የጤና ተቋሙ እንዲከፈት እንዲሁም ደግሞ በሐኪሞችና በመምህራን ላይ ያላግባብ ገንዘብ ጥያቄ የሚያደርጉ የፋኖ አባላት ካሉ እንግዲህ ከላይ እስከታች ያለው አውቆት እርምጃ እንዲወስድ ይጠየቃል። ሌላው በአርሶ አደሩ ለትግሉ ከሚያደርገው ቁሳዊ እንዲሁም ደግሞ በአይነትና በገንዘብ ድጋፍ ባሻገር እንደዚሁ በተናጠለም እየዞሩ ገንዘብ የሚጠይቁ አሉ ተብሏል። ይህ እንግዲህ ከስምሪት ቀጠናቸው ወይም ደግሞ ከግዳጅና ከካምፓቸው በመውጣት ይህን የሚያደርጉ የፋኖ አባላት ካሉ በአስቸኳይ የማስተካከያ እርምጃ እንዲወሰድ፣ ይህም ከፍተኛ ቅሬታ ነው። ፋኖን ከህዝብ ጋር የሚያጋጭና ፋኖን እየደገፈ ካለው ህዝብ ጋር በመሰረታዊነት ግጭት ውስጥ የሚከት ጉዳይ ነው። ሌላው እንደዚሁ ቂም በቀል በሚል ከዚህ በፊት በሽማግሌ የደረቀ ደም እንዲሁም ደግሞ በሽማግሌ የቆመ የደም ግጭትን እንደገና አጋጣሚውን በመጠቀም ደም መመለስ በሚል አሳፋሪ የሆኑ ድርጊቶች መፈጸማቸውን የሚገልጹ መረጃዎች ወጥተዋል። ለምሳሌ እብናት ወረዳ ባለፉት 5 ቀናት በተከታታይ ሌሊት 5 ሰዎች ተገድለው ተገኝተዋል። አንዳንዶቹ ከግል ደም ጋር በተያያዘ ነው። በዚህ ቀጠና እንግዲህ በእብናት ከተማ ላይ ፋኖ ኃይል አስፍረው የሚገኙት ነፋኖ ተሾመ አበባው በዚህ ጉዳይ ላይ በአስቸኳይ እርምጃ እንድትወስዱና
የህዝቡን እንደዚሁ ደህንነት እንድትጠብቁ እንደዚሁ ከአካባቢ የወጣ መረጃ ነው። 5 ሰዎች በሌሊት ተገድለው ተገኝተዋል። ይህን አጋጣሚ መጠቀም ደም የሚመልሱ እንዲሁም ደግሞ ከዚህ ጋር በተያያዘ የፋኖን ከለላ በማድረግ ቂም በቀል የሚፈጽሙ ላይ አስቸኳይ እርምጃ መውሰድ ማስተካከል ያስፈልጋል። ሌላው እንደዚሁ ከአካባቢ ከወጡ የብልጽግና ባለስልጣናት ጋር መረጃ በመለዋወጥ እና የገንዘብ እንዲሰበሰብ የብልጽግና ባለስልጣናት በሚሰጡት መረጃ መሰረት ገንዘብ ዝርፊያ ላይ የተሰማሩና ተልዕኮ የተቀበሉ አሉ። እስቴ እና ደብረታቦር ዙሪያ የመጣ ጥቆማ ነው። በስም ጭምር እየመጣ ነው። ለፋኖ አዛዦች ስሙ እንዲደርስ ተደርጓል። እነዚህ ከብልጽግና ባለስልጣናት ጋር መረጃ መለዋወጥ ገንዘብ ነጋዴዎችን እያገቱ የሚቀበሉና በቂ ገንዘብ ከያዙ በኋላ የብልጽግና ባለስልጣናት እንደዚሁ ከለላ እንሰጣችኋለን፣ እጅ ትሰጣላችሁ በሚል እንቅስቃሴ እያደረጉ ያሉ አሉ። ይህም በአስቸኳይ እርምጃ ሊወሰድበት የሚገባ ጉዳይ ነው። ሌላው የህዝብ አገልግሎት መስጫ ተቋማትን ጥበቃና ከለላን መስጠትን ይመለከታል። ከዚህ ጋር በተያያዘ ትምህርት ቤቶች፣ ጤና ጣቢያዎች፣ የግብርናና የማህበራት አገልግሎት መስጫ ተቋማት እንደዚሁ በአግባቡ ስራዎቻቸውን እንዲጀምሩ ከአሁን በፊት ፋኖ ቀጠናዎች ሲቆጣጠር የነበረው አይነት የአገልግሎት አሰጣጥ ሳይቋረጥ እንዲቀጥል ተጠይቋል። ሌላው በደቡብ ጎንደር ፋኖ በተቆጣጠራቸው ወረዳዎች እስቴ፣ ስማዳና ጉና በጌምድር እንዲሁም ደግሞ እብናትን ጨምሮ የወጡ ቅሬታዎች ናቸው። ከዚህ ጋር በተያያዘ በምርኮ የተገኘ የጦር መሳሪያ ጋር በተያያዘም እንደዚሁ የአስተዳደርና ማዕከላዊነት ጉዳይን በተመለከተም የወጡ ቅሬታዎችና ጥቆማዎች አሉ። እንግዲህ ሰባተኛው ሊቦ ከምከም አካባቢ እነ አረጋ አለባቸው እና ቤተሰቦቻቸው ባሉባቸው ቀጠናዎች የመጣ ጥቆማ ነው። ይሄ ሰፊ ጥቆማ ነው። ይሄ ማጣራት ያስፈልገዋል። እንግዲህ ይህንን በአስቸኳይ እርምጃ መውሰድና ማስተካከል ያስፈልጋል። ማጣራት የሚሰራ በርካታ ጥቆማዎች ናቸው እዚህ አካባቢ የመጡት። እንግዲህ ከቅሬታ እንግዲህ ብልጽግና አካባቢውን ተቆጣጥሮ ሳለ የሚፈጸሙ ጉዳዮችን በአመዛኙ ብልጽግና ኃላፊነቱን ይወስዳል። ፋኖ በሚቆጣጠራቸው ቀጠናዎች ደግሞ ለሚደርሱ አጠቃላይ ሁኔታዎች ፋኖ ኃላፊነቱን ወስዶ የህዝብ አስተዳደርና እንዲሁም ደግሞ የህዝብ ደህንነት የመጠበቅ ሰላምና ደህንነቱን ማስከበር ኃላፊነት አለበት። ይሄ እንግዲህ ለወደፊት ለመንግስት ምስረታም ለወደፊት የህዝብ አደራና የህዝብ አስተዳደርን ለመመስረት በእነዚህ አካባቢዎች የሚታየው የህዝብ መተማመን ከፍተኛ ሚና ይኖረዋል። ሌላው ፋኖ በአስቸኳይ የሰራዊት ውህደቱንና ቀጠናዊ ስምሪትን እና ካምፕ ጥርነፋ ወታደራዊ ዲሲፕሊን ስምሪትን በተመለከተ አሁንም ያላለቀው ጉዳይ አለ። በተለይ በጎንደር ቀጠና የፋኖ ጥር 9 ቀን ፋኖ ወደ አንድነት መጥቷል ከተባለ በኋላ መሬት ላይ ያለው የሰራዊት ውህደትና ስምሪት እንዲሁም ደግሞ ጥርነፋ ገና አልተሰራም። በዚህ ምክንያትም እንደዚሁ ከፋኖ አንድነት በኋላም የተፈጠሩ ግጭቶች አሉ። 4 የፋኖ አመራሮች በዚህ ግጭት ተገድለዋል። አሁንም በቋፍ ላይ ያሉ ጉዳዮች አሉ። በአስቸኳይ ወደታች እንዲወርድ ከዚህ ጋር በተያያዘ እንግዲህ የጠየቋቸው የፋኖ አመራሮች የፖሊት ቢሮ ውስጥ ግብረ ኃይል ተቋቁሞ እንደዚህ አይነት ጉዳዮችን ለመጨረስ እንቅስቃሴ እየተደረገና የትግበራ ስራ መጀመሩን ገልጸዋል። ይሄ ግን በአስቸኳይ መፈጸም አለበት። ይህ የማይፈጸም ከሆነ ግን የአሁንም የፋኖ ውህደት ከባድ አደጋ የሚገጥመው ይሆናል። ስለዚህ አሁን በፖሊስ ቢሮ ደረጃ ተቋቁሟል የተባለው ግብረ ኃይል የፋኖን ውህደት በተለይ በጎንደር ቀጠናና እንዲሁም ደግሞ ባላለቁ የወሎና የሸዋ ቀጠናዎች በአስቸኳይ ተግባራዊ ካላደረገ የፋኖ አንድነት ከላይ ከመግለጫ እንዲሁም ደግሞ ከፖሊስ ቢሮ ከ17 19 ሰዎች የዘለለ ተግባራዊነት የለውም። ወደ መሬትም ወርዷል ማለት አይቻልም። ወደ መሬት ካልወረደ ደግሞ አደጋው ከትላንት የከፋ ይሆናል። ይሄ በተጨባጭ ስማዳ እና አካባቢው እና እስቴ እንዲሁም ደግሞ ደብረታቦር ዙሪያ የታየ ጉዳይ ነው። በዚህ በኩል እንግዲህ ግብረ ኃይል ተቋቁሟል። ፋኖ መከታው ማሞ የሚመራው ግብረ ኃይል ውሳኔ ለመስጠት እየተንቀሳቀሰ እንደሆነ ቢገለጽም ከትግበር አንጻር መዘግየት መታየቱን እንደዚሁ መረጃዎች ጠቁመዋል። እንግዲህ ይህ እነዚህ ፋኖ ማስተካከል ያለበት ጉዳዮች ናቸው። በግልጽ እንግዲህ ወደፊት ወጥተው እርምጃ ሊወሰድና የህሉና ትግሉን ወደ አንድነት ሊወስዱ የሚገቡ የመጡ አስተያየቶች ናቸው። በዋናነት ከህዝብ ጋር የመጡ ቅሬታዎች በአስቸኳይ መፈታት አለባቸው። ወደ ሌሎች መረጃዎች ስንሄድ በትላንትናው ዕለት ፍርድ ቤት ቀርቦ የነበረው ዶክተር ሲሳይ አውግቸውን በተመለከተ ለዛሬ ተለዋጭ ቀጠሮ ተሰጥቷል። ትላንትና ፌዴራል ጠቅላይ ፍርድ ቤት ቀርቦ የነበረው ዶክተር ሲሳይ አውግቸው ከትላንት በፊት እንግዲህ አመሻሹን ከቅሊንጦ እስር ቤት በ100 ሺህ ብር ዋስትና ተለቆ ሲወጣ በር ላይ ፌዴራል ፖሊስ እና የደህንነት አባላት ይዘው ነው ወደ ፌዴራል ፖሊስ ይዘውት የሄዱት። ትላንትና ጠቅላይ ፍርድ ቤት ይግባኝ በሚል ቀርቦ ነበር። ጠበቆቹም ቤተሰቦቹም በተገኙበት ፍርድ ቤቱ እንግዲህ ጠቅላይ ፍርድ ቤት በተለይ ያለ እግድ አንድ እስረኛ ነፃ የተባለ እስረኛ ተለቆ ሲመጣና እግድ ሳይወጣ አቃቢ ሕግና ፌዴራል ፖሊስ ላቀረቡት አቤቱታ እንዴት ምላሽ ሰጠ በሚል ከጠበቆቹ ጥያቄ ተነስቶ ነበር። ግን እያዩ ዝም ብለውታል ዳኞቹ፣ ያው ፖለቲካዊ ስለሆነ። ከዛ ባሻገር እንግዲህ የፍርድ ቤት ያስቀርባል አያስቀርብም በሚል
ብይን ለመስጠት ለዛሬ መቀጠሩ ነው የተገለጸው። እንግዲህ ለዛሬ ማለት ነው። ዛሬ የሚሆን ደግሞ ከጠበቆቹ መረጃውን የምንሰማ ይሆናል። ሌላው ከዲፕሎማሲያዊ መረጃዎች መካከል አብይ አህመድ ወደ አዘርባይጃን ምስራቅ አውሮፓ መግባቱን የሚገልጽ መረጃ ነው። በምክትል 2 ባለስልጣናት ነው አቀባበል የተደረገለት። እንግዲህ በሀገሪቱ መሪ ግብዣ ተደርጎለታል ከተባለ ለምን በምክትል ባለስልጣናት አቀባበል እንደተደረገለት እንግዲህ ዲፕሎማሲያዊ ጉዳይ ነው የሚሆነው። ከዚህ ጋር በተያያዘ እንግዲህ ጉዞ ምንድን ነው በሚለው ላይ እስኪ አንዳንድ መረጃዎችን ወደ እናንተ ላድረስ። አዘርባይጃን የምትባለው ሀገር ማናት የሚለውንም እንደዚሁ ማየት ያስፈልጋል። አዘርባይጃን እንግዲህ የነዳጅ አምራች ከሆኑ ሀገራት መካከል አንዷ ስትሆን በዋናነት ግን የምትታወቀው በዚህ አይደለም። አዘርባይጃን ከዓለማችን የጦር መሳሪያ አቅራቢ ሀገራት ግንባር ቀደሞቹ ውስጥ ስሟ የሚጠራ ሀገር ነች። አዘርባይጃን የቀድሞ የሶቪየት ህብረት የመሳሪያ ሽያጭ ውርስ ወይም ደግሞ ሌጋሲ አስቀጣይ ከሚባሉት ሀገራት መካከል ትታወቃለች። በ2025 ባሳለፍነው የፈረንጆቹ ዓመት በወጣ ዓመታዊ የጦር መሳሪያ ሽያጭ መረጃ አዘርባይጃን አሜሪካንን ጨምሮ ለታላላቆቹ እና እንዲሁም ደግሞ ለዓለም የጦርነት ቀጠና ላለባቸው ሀገራት ጦር መሳሪያ በማቅረብ ከቀዳሚዎቹ ተርታ ትመደባለች። ለበርካታ ሀገራት የጦር መሳሪያ አቅራቢ ሆና ሽያጭ ፈጽማለች። ከነዚህ መካከል ከአፍሪካ እንደ ናይጄሪያ እና እንዲሁም ደግሞ ከአውሮፓ ዩክሬን እንዲሁም ደግሞ አሜሪካና ቱርክን ጨምሮ ኡዝቤኪስታን፣ ካዛኪስታን እንዲሁም ደግሞ ሌሎቹ እንደ ፓኪስታን እና ቪየትናምን የመሳሰሉ ሀገራት ግንባር ቀደም የጦር ጀቶችን ጨምሮ የታወቁ የአዘርባይጃን የመካከለኛ ርቀት ተተኳሽ እንደ ሞርተር መድፎች እንዲሁም ደግሞ የአጭር ርቀት ሮኬትና ሚሳይሎችን የገዙ ሀገራት ናቸው። ከዚህ አንጻር እንግዲህ ባለፈው ዓመት 48 ሀገራት ከአዘርባይጃን ከፍተኛ መጠን ያለው የጦር መሳሪያ መግዛታቸውን መረጃዎች ያሳያሉ። አዘርባይጃን በተለይ በቡድን የጦር መሳሪያዎች በሚባሉት እንደ ሮኬት፣ መድፎች፣ ሞርተሮች በጣም በዓለም ላይ የታወቀች ሀገር ነች። በዚህ በኩል እንግዲህ እነ ፓኪስታንም ጭምር እና እነ ቪየትናም ከፍተኛ የጦር መሳሪያ ግዥ ፈጽመዋል። አዘርባይጃን ተጨባጭ በሆነ የጦር መሳሪያ አቅራቢ የሆነችበት ዋና ምክንያት በከፍተኛ ግዥና ሽያጭ የተፈጸመው ከአዘርባይጃን እሷ የሸጠችው ሌሎቹ ሀገራት የገዟት ዋናው አሳማኝ ምክንያትና ተጨባጭ ምክንያቱ ሀገሪቱ የምታመርታቸው የጦር መሳሪያዎች በዋጋቸው ደረጃ ሲታዩ ከምዕራባውያን የመሳሪያዎች አንጻር እጅግ ርካሽ የሚባሉ ናቸው። የአዘርባይጃን ሮኬቶች እና የአጭር ርቀት ሚሳይሎች ዋጋቸው እጅግ ዝቅተኛ ነው ከምዕራብ ሀገራት ጋር ሲነጻጸር። ስለዚህ ከዚህ ዋጋው ርካሽ ከሆነው ሀገር ጋር በተያያዘ የአብይ አህመድ ጉዞ ምን ያገናኛል የሚለውን እንግዲህ እዚሁ ላይ ማገናኘት ነው። ስለዚህ በሀገር ውስጥ በማያቋርጥ ጦርነት ውስጥ የሚገኘው አብይ አህመድ እና አዲስ ቀጠናዊ የጦርነት ፕሮጀክቶች ያሉበት አብይ አህመድ ወደዚህ ወደ አዘርባይጃን ከላይ በጦር መሳሪያ ምርት ከታወቀችው ሀገር ጋር ያደረጉት ጉዞ እንግዲህ ያው የባቡር ግንባታ፣ የድልድይ ግንባታ እንዲሁም ደግሞ የግድብ ግንባታዎች ጉዳይ እንዲሁም ደግሞ ኢንቨስትመንት ሊሆን አይችልም። በዋናነት እንግዲህ ይሄ ሊሆን የሚችለው ከጦር መሳሪያ ግዢ ጋር የተያያዘ ስምምነት ይሆናል። አዘርባይጃን እስራኤልን ጨምሮ ከተለያዩ ሀገራት ጋር እንደዚሁ ግንኙነቶችን እያሳደገች ትሆን ከአፍሪካ ሀገራትም በጦር መሳሪያ ሽያጭ እንደዚሁ ልዩ ግንኙነት ያላት ሀገር ናት። እንግዲህ ባለፈው ዓመት የተመስገን ጥሩነህ የምክትል ጠቅላይ ሚኒስትር ወደ አዘርባይጃን አምርተው ከፍተኛ የጦር መሳሪያ ግዥ ስምምነት መፈጸማቸውን መረጃዎች ጠቁመዋል። ከዚህ ጋር በተያያዘ እንደዚሁ ከአዘርባይጃን የተነሱ የጦር መሳሪያ የጫኑ መርከቦች በቀይ ባህር ለኢትዮጵያ የጦር መሳሪያ የጫኑ መርከቦች ማለት ነው በኤርትራ የባህር ጠባቂዎች እንደዚሁ መወሰዳቸውንና የጦር መሳሪያውም እንደዚሁ መወሰዱ ሰራተኞቹ ከወራት እስር በኋላ በኤርትራ መልቀቋ ባለፈው ዓመት መነጋገሪያ ከነበሩ ጉዳዮች አንጻር ነው። እንግዲህ ከዚህ ጉዳይ ጋር ሲተያይ የአብይ አህመድ ጉዞና ጉብኝት ምን ሊሆን ይችላል? አሁን ካለው እንግዲህ የቀጣዩ የጦርነት ዝግጅት አሁን ካለው የሀገር ውስጥ ጦርነት አንጻር ወደ አዘርባይጃን የተደረገውን ጉዞ እንግዲህ ሰብሰብ አድርገን ስንመለከተው ከዚህ የተለየ ዓላማ ሊኖረው እንደማይችል በዚህ ላይ ድምዳሜ መድረስ ይቻላል። ሌላው እንደዚሁ በአባይ ሸለቆ ቀጠና በሚገኙ አካባቢዎች በንጹሃን ላይ ከፍተኛ ጭፍጨፋ እየተፈጸመ መሆኑን የሚገልጹ መረጃዎች ናቸው የወጡት። በወረጃ አርሶ በኦሮሚያ ክልል ሰሜን ሸዋ ዞን በአባይ ሸለቆ ትይዩ ባሉ አካባቢዎች ከፍልቅልቅ እንግዲህ የአባይ መንገድ አብዛኞቻችሁ ታውቁታላችሁ ወደ ጎጃም ጎንደር በሚወስደው በአባይ መንገድ ላይ በሚገኙ ከፍልቅልቅ ከተማ እስከ ደንበዛ ወሌ ተብሎ የሚጠሩ መንደሮች ድረስ የሸኔ ታጣቂዎች ዘልቀው በመግባት በጭፍጨፋና ውድመት አድርሰዋል። በአካባቢው ነዋሪዎች ላይ ሆሮ ፊሾ ገነት ተብላ የምትጠራ መንደር ሙሉ በሙሉ በታጣቂዎቹ በሰዓት ወድማለች። ታጣቂዎቹ ከምሽቱ 4 ሰዓት እስከ ሌሊቱ 9 ሰዓት ነው እነዚህ መንደሮች ላይ ጥቃት በፈጸም ንጹሐንን
የጨፈጨፉት፣ መንደሮችን ያቃጠሉ፣ ሰዎችን አግተው የወሰዱት ወደ 2000 የሚጠጉ የቁም እንስሳትንም የነዱት ታጣቂዎቹ በዚህ አካባቢ ነው። በርካታ ሰዎችም ገደል ገብተው መውደቃቸውና ገደል ውስጥ ህይወታቸው ማለፉን የሚገልጹ መረጃዎች አሉ። እስካሁን የጠፉ ሰዎች አልተገኙም። በዚህ ቀጠና እንግዲህ በሸኔ ታጣቂዎች በከፈቱት ተኩስ እስካሁን ድረስ 5 ሰዎች በጥይት መገደላቸው ሲታወቅ 7 ሰዎች ቆስለዋል። በሺ የሚቆጠሩ የቀንድ ከብቶች ተነድተዋል። አንድ መንደር ሙሉ በሙሉ ተቃጥሏል። መንደሩ ምድረ በዳ ሆኗል። በዚህ እንግዲህ ገደል ውስጥም ወድቀው እስካሁን ድረስ እየተፈለጉ ያሉ ሰዎች መኖራቸውን መረጃዎቹ ጠቁመዋል። ይሄ እንግዲህ ወረጃ እርሶ ተብሎ የሚጠራው አካባቢ ከሸዋ ሰላሌ ቀጠናዎች አንዱ ነው። በ2011 በኢትዮጵያ አቆጣጠር እንግዲህ በነበረ መረጃ በወረዳው ከሚገኙ 34 ቀበሌዎች ውስጥ 28ቱ የሚደርሱት ቆላማ ተብሎ የሚጠራው ቀበሌ ወረጃ እርሶ ወይ ደግሞ ከጉሃ ጽዮን በታች ባሉት በአባይ ሸለቆ እስከ ግንደበረት ድረስ ባሉት አካባቢዎች የሚኖሩት ሙሉ በሙሉ አማርኛ የሚናገሩ አማራዎች ሲሆኑ ደጋማው አካባቢ ያሉ 6 ቀበሌዎች ኦሮሞኛ ይናገራሉ። ይሄ በነገራችን ላይ ከደራ ጋር ተመሳሳይ ባህሪ ያለው አካባቢ ነው። 28 ቀበሌዎች ላይ እንግዲህ አማራው በቁጥር ቢበልጥም አስተዳደር ግን የለውም። ይህንን በተመለከተ በወቅቱ እንግዲህ በተለይ ዛ የፖለቲካ ፓርቲ ቢሮ በነበርኩበት ጊዜ አንዳንድ እንቅስቃሴዎች ነበሩ። ኮሚቴዎች ማቋቋም፣ አካባቢዎቹ ላይ የራሳቸውን አስተዳደር ለማቋቋም የነበሩ እንቅስቃሴዎች ናቸው። ለመረጃ ያክል ካሉ 34 ቀበሌዎች 28ቱ አማራ የሚኖርባቸው፣ አሁን አማራ በሚኖርባቸው አዋሳኝ በተለይ የአባይ ወዲህ የጎጃም ትይዩ በሆኑት አካባቢዎች ነው ጭፍጨፋ እየተፈጸመው። በቅርብ ርቀት ፌዴራል ፖሊስ በዋናው መንገድ ቢኖርም ታጣቂዎቹን ግን መታደግ አልቻለም ነው የተባለው። ወደ ሌላ መረጃችን የኢትዮጵያን የሚዲያ ፈና የተመለከቱ 2 ዓለም አቀፍ ተቋማት በኢትዮጵያ ሚዲያ ላይ አስተያየት ሰጥተዋል። ከነዚህ መካከል አንደኛው ኢንተርናሽናል ሚዲያ ሰፖርት የሚባለው ቡድን ዓለም አቀፍ የሚዲያ ድጋፍ ቡድን የሚባለው 2025 44 የኢትዮጵያ ጋዜጠኞች በኢትዮጵያ የጸጥታ ኃይሎች እንዲሁም ደግሞ በአማጽያን ወይም ደግሞ ባልታወቁ አካላት ጥቃት ደርሶባቸዋል ብለዋል። ከጋዜጠኞቹ ላይ የአካላዊ ጥቃት፣ ዘፈቀደ ስርና ጾታን መሰረት ያደረጉ ጥቃቶችን ጨምሮ የህግ ማስፈራሪያዎችና ጫናዎች ደርሶባቸዋል። በኢትዮጵያ ውስጥ ያለውን የጋዜጠኞች ሁኔታ ያሳየ ነው። ሂውማን ራይትስ ዎች ሰሞኑን ፈቃዱን የታገደውን አዲስ ስታንዳርድን እና ቀደም ብሎ ሮይተርስ እና ዋዜማን በተመለከተም ባወጣው መግለጫ በኢትዮጵያ ውስጥ ከፍተኛ የሆነ የሚዲያ አፈና እየተደረገ ነው። የታገዱ ሚዲያዎች ሊለቀቁ ይገባል፣ ፈቃዳቸው ሊሰጣቸው ይገባል። ይሄ ስርዓቱ እንግዲህ የሚዲያ ነፃ መረጃ ፍሰት አለ እያለ በተደጋጋሚ የሚሰጠውን ፕሮፓጋንዳ የሚያፈርስና ውሸት መሆኑን ያጋለጠ ነው። በሚዲያዎቹ ላይ የተወሰደው እርምጃ በሚል ሂውማን ራይትስ ዎች ሚዲያዎቹ ወደ አገልግሎት እንዲመለሱ ጠይቋል። የኢትዮጵያን መንግስትም በዚህ በኩል ተችቷል። ወደ ሰሜን ወሎ አለማጣ ከተማ የሚወስድን መረጃ ላስከትል። በሰሜን ወሎ አለማጣ ከተማ በቤቶች ተዘግተዋል፣ መንገዶች ተዘግተዋል፣ ስራ ቆሟል። ትምህርት ቤቶች ቀደም ብሎ ስራ ካቆሙ ቆይተዋል። የምርጫ ቦርድን ውሳኔ በመቃወም ህወሓት ዛሬ ሰልፍ ጠርቶ ነው ይሄ የሆነው። ወደ ሰልፍ የሚወጣ የአለማጣ ነዋሪ ባለመኖሩ 10 ሺህ ብር ትቀጣላችሁ እየተባሉ በዱላና በድብደባ በታጣቂዎች ሰዎች እየተደበደቡ ወደ ሰልፍ እንዲወጡ እየተደረጉ ነው። ሰልፉ ላይ በቂ ሰው ባለመገኘቱ የህወሓት ታጣቂዎች ሲቪል በመልበስ ከማይጨውና ከመሆኒ በተሽከርካሪ እንደዚሁ ሰልፍ ተሳታፊዎች በመምጣት ከትግራይ አካባቢ ሰልፍ ለማድረግ እንቅስቃሴ እየተደረገ ነው ተብሏል። አለማጣ ከተማ ነዋሪዎች 10 ሺህ ብር ትቀጣላችሁ ባልም ቤታቸውን ዘግተው አብዛኞቹ አልወጡም ነው የተባለው። የምርጫ ቦርድን ውሳኔ በተመለከተም እንደዚሁ በወልቃይት ጉዳይ ላይ ተከታታይ ሰነዶችን ሲያጋራ መግለጫዎችን ሲያወጣ የሚታወቀውና ለበርካታ ዓመታት በዚህ በተለይ በወልቃይት ጉዳይ ድምፅ የሚያሰማው ልሳነ ግፏን የሚባለው እንደዚሁ መግለጫ ወጥቷል። ምርጫ ቦርድ ውሳኔን በተመለከተ እንዳያማህ ጥራው እንዳይበላ ግፋው በሚል ተችቶታል። የምርጫ ቦርድን ውሳኔ የወልቃይት ህዝብ ጥያቄ ግልጽ ነው፣ ግልጽና ቀጥተኛ ነው፣ ማንነታችን አማራ ነው የሚል ሆኖ ሳለ ጥያቄውን በተመለከተ ከአካባቢዎቹን ከትግራይ አውጥቶ በፌዴራል ተወካይ በሚል የተወሰደበት መንገድ የአማራ ማንነትን እውቅና አንሰጥም ከሚል የተለየ ሆኖ አልተመለከትኩትም ብሏል። ልሳነ ግፏን ከዚህ በመለስ ያለው ምላሽ በሙሉ ብሏል። ማንነቱ አማራ ነው፣ ግልጽ እውቅናና ምላሽ ሊሰጠው ይገባል። ከዚህ በመለስ ያለው ምላሽ የጠላትን እስትንፋስ የማራዘምና አጀንዳ አድርጎ ጉዳዩን የማቆየት የህዝብን ስቃይ የማራዘም ተግባር ነው ሲልም እንደዚሁ ገልጾታል። የወልቃይት ጠገዴ ህዝብ ለአማራ ምላሽ አለመስጠት ብልጽግና የህዝባችን ጥያቄ እያዳፈነ እንደሆነና አገዛዙ ይህን እያደረገ እንደሆነ እንቆጥረዋለን ብሏል መግለጫው። ብልጽግና ሽርፍራፊ ምላሾችን በመስጠት የህዝባችን ቁስል እያከከ
የህዝባችን ስቃይ ከማራዘም ወጥቶ የወልቃይት ጠገዴ የአማራ ማንነትን ጥያቄ እና ጥያቄውን ለማረጋገጥ ግልጽና ቀጥተኛ ምላሽ የማያዳግም ምላሽ ሊሰጥ ይገባል ሲል እንደዚሁ ልሳነ ግፏን ይህንን ጠይቋል። ወደ መረጃዎቹ ቀጥላለሁ። ወደ መረጃዎቹ ሲሄድ ወደ ወለጋ የሚወስደን መረጃን የማስከትለው በወለጋ የወረዳና የዞን ባለስልጣናት ላይ ጥቃት ተፈጸመ ይላል መረጃው። በጥቃቱ 10 የብልጽግና ባለስልጣናትና አጃቢዎቻቸው ተገድለዋል ተብሏል። በሆሮ ጉዱሩ ወለጋ ዞን አቢደንጎር ወረዳ ነው ይሄ ጥቃት የተፈጸመው። የወረዳና የዞን ባለስልጣናት ለስብሰባ ወደ ቱሉ ጋና ተብሎ የሚጠራ ቀበሌ እንቅስቃሴ ላይ እያደረጉ ባሉበት ሰዓት ነው ድንገተኛ ጥቃት የተፈጸመው። በተፈጸመው ድንገተኛ ጥቃት በስም ዝርዝር ያልታወቁ የዞንና የወረዳ ባለስልጣናት ተገድለዋል። ጥቃቱ በሩምታ ተኩስና በቦምብ ወይ ደግሞ በእጅ ቦምብ ፍንዳታ የተፈጸመ ነው። በጥቃቱ የተፈጸመው ልዩ ቦታው እንግዲህ አቢደንጎሮ ወረዳ አሩሲ ቄሎ ተብሎ አሩሲ ቄቤ ተብሎ የሚጠራ ቦታ ላይ ነው ይሄ ጥቃት የተፈጸመው። እንግዲህ በጥቃቱ የተገደሉትን የባለስልጣናት ስማቸውና ኃላፊነታቸው እየተጣራ መሆኑን የአካባቢ የመረጃ ምንጮች ገልጸዋል። ጥቃቱን በተመለከተ እስከዚህ ሰዓት ድረስ ኃላፊነት የወሰደ አካል የለም የሚሉ መረጃዎችም እንደዚሁ አብረው ወጥተዋል። ይህን ጥቃት ማን እንደፈጸመው እስካሁን ኃላፊነት የወሰደ የለም። ወደ ወልዲያ የሚወስደን መረጃ አስከትላለሁ። ወልዲያ ዙሪያ እንደዚሁ በተለያዩ አካባቢዎች የከባድ መሳሪያ ድብደባ እየተደረገ መሆኑን ዛሬ ማለዳ የወጡ መረጃዎች እያሳያሉ። ወልዲያ ዙሪያ የከባድ መሳሪያ ድብደባና የእግረኛ ስምሪት እየተደረገ መሆኑን የዓይን እማኞች ገልጸዋል። እንግዲህ በተለያዩ ግንባሮች ነው። አንደኛው ከሲሪንቃ ከተማ ወደ አይበገር ተብሎ ወደሚጠራው አቅጣጫ ወደ ጀነቶ በር፣ ሁለተኛው እንደዚሁ ከመርሳ ቡሆሮ በኩል የከባድ መሳሪያና ድብደባ የእግረኛ እንቅስቃሴ እየተደረገ ነው። ይህም መዳረሻውን መርጦ የሚባለውን አቅጣጫ ያደረገ ነው። ሁለተኛው ከወልዲያ ራሱ ከከተማው ከጀነቶ በር በኩል ወደ መርጦ በኩል እንቅስቃሴና የከባድ መሳሪያ ድብደባ እየተደረገ መሆኑን የወጡ መረጃዎች ያሳያሉ። እንግዲህ ከመርሶ ቦሆሮ ከሲሪንቃ አይበገር እንዲሁም ደግሞ ከወልዲያ በጀነቶ በኩል ጀነቶ ወልዲያ ውስጥ ነው የሚገኘው ወደ መርጦ ያሉ አቅጣጫዎች ናቸው። በእነዚህ አካባቢዎች የከባድ መሳሪያ ድብደባ እየተፈጸመ ነው። በተመሳሳይ በቅሎ ማነቂያ ተብሎ የሚጠራው አካባቢ እንደዚሁ የከባድ መሳሪያ ድምፅ ይሰማል ነው የተባለው። በዚህ እንግዲህ እስካሁን ድረስ በቦሆሮ በኩል ወደ ከመርሳ ማለት ነው እንቅስቃሴ እያደረገ ላለው የእግረኛና መከላከያ በፋኖ በኩል በቡድን መሳሪያ ያጸፋ ምላሽ ተሰጥቷል። በሌሎቹ አካባቢዎች ግን እንደዚሁ የእግረኛና የከባድ መሳሪያ ድብደባ አለ፣ ግን ያጸፋ ምላሽ ስለመኖሩ ለማረጋገጥ አልቻልንም ብለዋል ወልዲያ ያሉ የመረጃ ምንጮች። ሌላው ወደ አቸፈር የሚወስደን መረጃ ነው። በአቸፈር ይስማላ ከተማ ፋኖ ዘልቆ በመግባት ትላንትና እንደዚሁ ጥቃት ፈጽሟል። በጥቃቱ በሚሊሻ አባላት ላይ ጉዳት ደርሷል። ፋኖ ይስማላ ከተማ ሲቆጣጠር በቁጥር ያልታወቁ የሚሊሻ እና የአድማ ብተና አባላት ሙትና ቁስለኛ ሲሆኑ ተተኳሽ እና የነፍስ ወከፍ መሳሪያዎችም በፋኖ እጅ መግባታቸውን ለማወቅ ተችሏል። በቁጥር ያልታወቀ ተተኳሽ እንዲሁም ወታደራዊ ሎጂስቲክ በፋኖ እጅ ገብቷል ያሉት የመረጃ ምንጮች ከሰዓታት በኋላ ከሊበን ከዲላሞ ተጨማሪ ኃይል ወደ ይስማላ መንቀሳቀሱን ተከትሎ ፋኖ እንደዚሁ ከተማውን ለቆ መውጣቱን የሚገልጹ መረጃዎች ናቸው ያሉት። ሌላው የካቲት 18 2018 በጎለም በሚባል ቦታ በዚሁ ባቸፈር በተፈጸመ የአየር ጥቃት ሲቪሊያን ተገድለዋል። ከነዚህ ውስጥ እንግዲህ አንድ ካህን ወይም ደግሞ ቄስ ይገኝበታል ነው የተባለው በተፈጸመው የድሮን ጥቃት። ወደ ደብረታቦር ቀጠና መልሶ የሚወስድን መረጃ ላስከትል። በደብረታቦር ቀጠና ጉና ክምር ድንጋይ ከተማ የሚሊሻና አድማ ብተና አባላት ከግዳጅ ቀጠናቸው እየወጡ እየጠፉ መሆኑን የሚገልጹ መረጃዎች አሉ። ቃል በቃል እየተበተነ ማለት ይቻላል ነው ያሉት የዓይን እማኞች። ዛሬ ሌሊቱን ብቻ እንደዚሁ 7 የሚደርሱ ጠፍተዋል። መከላከያ ይህንን ተከትሎ በሚሊሻ አባላት ላይ ከግዳጅ ቀጠና ልትወጡና ወደ ፋኖ ልትቀላቀሉ ነው በሚል እርምጃ መውሰዱን የሚገልጹ መረጃዎች አሉ። በትላንትናው ዕለት እንደዚሁ የቡድን መሳሪያ ጭምር የያዙ የአድማ ብተና አባላት በዚሁ ቀጠና በመውጣት ወደ ፋኖ ተቀላቅለዋል። የዛሬውን ጨምሮ እንግዲህ ወደ 79 የሚደርሱ ፎገራ፣ አለምበር፣ ደብረታቦር፣ ጋሳይ፣ ክምር ድንጋይ እንግዲህ ወደ 79 የሚደርሱ ሚሊሻና አድማ ብተና አባላት ከግዳጅ ቀጠና መውጣት ወደ ፋኖ መቀላቀላቸውን በሁለት ቀናት ብቻ የወጡ መረጃዎች ያሳያሉ። ሌላው አብይ አህመድ የሱዳኑን ጦር መሪ ጀኔራል አልቡርሃንን የአዲስ አበባ ጉብኝት ጥያቄ ውድቅ አድርጎታል የሚሉ መረጃዎች ናቸው የወጡት። ይህ እንግዲህ በኢትዮጵያና በሱዳን መካከል ካለው አጠቃላይ ውጥረትና የሱዳን በተለይ ሱዳን ጦር አዛዥ ጀኔራል አልቡርሃን የህወሓት ታጣቂዎችን በሱዳን እያስታጠቁ እስከ አየር ኃይል ወይም ደግሞ የድሮን ስልጠና ድረስ እየሰጡ ከመሆናቸው ጋር በተያያዘ እና አብይ አህመድ ደግሞ በሌላ በኩል ጀኔራል ደጋሎን ኃይል እየደገፉ
የጦር ቤዝ እንዲያቋቁም ኢትዮጵያ ውስጥ እስከ ማድረግ ደርሰዋል። እንግዲህ አብይ አህመድ ይህንን ግብዣ ውድቅ ያደረገው የሱዳኑን የጦር ማዛዥ የአልቡርሃንን ግብዣ በምን ምክንያት እንደሆነ የታወቀ ነገር የለም። ከአሁን በፊት ሬድዋን ሁሴን እና ጌታቸው ረዳ ለአልቡርሃን ደብዳቤ እንዲያደርሱ ከአብይ አህመድ የተላከ ወደ ፖርት ሱዳን ተልከው ነበረ። በዛ ልዑካን ቡድን አልቡርሃን እንደዚሁ አጥጋቢ ምላሽ አልሰጡም ተብሎ በወቅቱ ሲዘገብ ነበር። አሁን ደግሞ እንግዲህ በሱዳን የውስጥ ጉዳይ ኢትዮጵያ ጣልቃ እንዳትገባና ቀጠናዊ አንድነትን እንድታመጣ ወደ አዲስ አበባ ጉብኝት አድርጋለሁ ቢሉም አብይ አህመድ ውድቅ አድርጎታል ተብሏል። በዚህ በኩል እንግዲህ ኢትዮጵያ ሊጠቅማት የሚገባው ጉዳይ መሐመድ ደጋሎንም መደገፍ አይደለም፣ ጀነራል አልቡርሃንን መደገፍም አይደለም። ሁለቱንም በገለልተኝነት ወደ ሰላም እንዲመጡና የሱዳን የህዝብና የሀገር አንድነት እንዲጠበቅ ማድረግ ነው። በዚህ በተቃራኒው ሱዳንም በኢትዮጵያ ጉዳይ ላይ ይህንን አቋም እንድትወስድ ማድረግ ይገባ ነበረ፣ ግን አልሆነም። አሁን እየሆነ ያለው ኢትዮጵያ ከአረብ ኤሚሬትስ ጋር በመመሳጠር በሱዳን የውስጥ ጉዳይ ላይ እንግዲህ አልቡርሃንን የሚቃወመውን ጀነራል መሐመድ ደጋሎን እየደገፈች ሲሆን እና አልቡርሃን ደግሞ ከግብፅ እንዲሁም ደግሞ ከተለያዩ ሀገራት ጋር በመሆን እንደዚሁ በኢትዮጵያ የውስጥ እና በኢትዮጵያ ውጭ ጥቃት የሚያደርጉ እንደ ህዋት ያሉ ታጣቂዎችን እያስታጠቁና እየደገፉ ነው የሚገኙት። ይህ እንግዲህ 1970ዎቹ ጀምሮ በደቡብ ሱዳን ከመገንጠሏ በፊትና ህዋትና ሻቢያ ወደ ስልጣን ከመምጣታቸው በፊት ኮሎኔል መንግስቱ ኃይለማርያም ሱዳንን በተመለከተ ይከተለው የነበረው ፖሊሲ እና የሱዳኑ ፕሬዝዳንት እና አልበሽር ደግሞ በህዋት ሻቢያ ከዛም ቀደም ብሎ የነበሩት ይከተሉት የነበረውን ፖሊሲ አንዱ በሌላው ሀገር ሌላውን ታጣቂ ማስታጠቅ ዛሬ በኮሎኔል አብይ አህመድ እየተደገመ ይመስላል። ታሪክ ራሱን እየደገመ ነው ያለው። ወደ ኤርትራ በተመለከተ የኤርትራ የረጅም ርቀት ሚሳይሎች ወደ ኢትዮጵያ ዳር ድንበር መጠጋታቸውን የሚገልጽ መረጃ ወጥቷል። የምስራቅ አፍሪካ ጉዳዮችን የሚከታተሉ መረጃ ምንጮች እንዳሉት በትላንትናው ዕለት የረጅም ርቀት ሚሳይሎች እና ታንኮች ወደ ኢትዮጵያ ድንበር መጠጋታቸውን የሚገልጹ መረጃዎች ወጥተዋል። ሌላው የሞቃዲሾ በኤርትራ ስልጠና የወሰዱትን ካቢር ኢሳቅን የአየር ኃይል ዋና አዛዥ አድርጋ መሾሟንም እንደዚሁ መረጃዎች ጠቁመዋል። ሌላው ሞቃዲሾ በሶማሌላንድ ውስጥ እና በፑንትላንድ ራስ ገዝ በሚል የሚንቀሳቀሱትን መንግስታት የሚዋጉ ታጣቂዎችን ወደ የሀገራቱ በብዛት እያስገባች ነው። የጦር መሳሪያም ከፓኪስታን እስከ ሳውዲ አረቢያ ድጋፍ እንዳገኙ እያደረገች ትገኛለች። ዩኔኒስት ወይም ደግሞ የአንድነት ኃይሎችና የተገንጣይ ኃይሎች በሚል ውጊያዎች እየተደረጉ መሆናቸውና የታጣቂ እንቅስቃሴ መኖራቸውን መረጃዎች ገልጸዋል። ሌላው እንግዲህ ሀርጌሳ ደግሞ ከአፍሪካ ቀንድ ሀርጌሳ በእስራኤል የመጀመሪያውን ኤምባሲዋን ከፍታለች። አምባሳደርም ሾማለች። የኤምባሲ ግንባታም መጀመሯን የሚገልጹ መረጃዎች አሉ። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን።